መሲና ሚኪ በተለይ አንድ ቤት ናቸው። ይሄው እምላለሁ ከፈለጉ አንድ ቤት ናቸው። ሚኪ መሀሌትን ክሰስ ሲባል አልከስም አለ። መሀሌትን ከሰሰ ማለት ራሱን ከሰሰ ማለት ነው። ሚኪ መማር አለባቸው። እግረኛው ሀቢባ፣ ፍቅሩ አብጤ፣ ተስፋዬ ሀደርጌው፣ ካሊድ ተስ፣ ባላደራው፣ ሙባረክ፣ ፍቄ ኖርዌይ፣ ናርዶስ የረሳሁት አለ። እናንተ በሙሉ አለን የምትሉትን መከራከሪያዎቻችሁና ሰነዶቻችሁን ወይም ደግሞ ግልጸኝነታችሁን ሐቀኝነታችሁን ሊያሳይ የሚችል ማንኛውንም ዶክመንት ይሄ ማስታወቂያ ከተነገረበት ቀን ጀምሮ ቦታውና ስፍራው እስኪ ሰላም እንዴት ናችሁ? ሰላም ናችሁ ወይ? ውድ የዩቲዩብ ቻናሌ ቤተሰቦች ከኔ ጋር ሁሉ ሰላም ሁሉ መልካም ነው። በያላችሁበት ሰላማችሁ ይብዛ። ሰሞኑን እንግዲህ ዱባይ ላይ እየተከሰተ ያለው ነገር ሁላችንም የሰማን ይመስለኛል። ተበጣብጠን ማለት ነው። ሸይጣኑ ወደ ዱባይ ነፍሷል። እንግዲህ ብዙዎች ብር እንደተበሉ ነው። ያው እንደሰማችሁት 56 ሚሊዮን የኢትዮጵያ ብር ዘርፋ የጠፋችው እዚሁ ዱባይ የምትኖር እህታችን ነበረች። ስለሷ ጉዳይ እንግዲህ ብዙ ነገር ተብሏል። እኔ ይሄ ነው ለማለት ከኔ ሌባ ነው ከኔ እንደዚህ ነው ለማለት ሳይሆን የመጣሁት ከዚህ ነገር ላይ ብዙዎቻችን የምንማርበት ነገር አለ ማለት ነው። ስለ ሰክሰስም ይሁን ስለ እርዳታ ድርጅትም ይሁን ስለ የትኛውም ነገር ይሁን ብዙዎቻችን ብዙ እህቶቻችን እኔ ኢቭን ራሱ እኔ የማውቃቸው ጓደኞቼ ራሱ እንደዚህ በሰክሰስም ሆነ በምንም ነገርም ሆነ ይሳተፋሉና በስተጀርባ ያለውን ነገር እኛ ምን የምናውቀው ነገር የለም ማለት ነው። ግን አሁን ላይ ሁላቸውም እንደዚህ ተቃቅፈው ወይም ተባብረው አንደኛውን ላለማውጣት በጣም ጥረት ላይ ናቸው ያሉት። ምክንያቱም ሁሉም እጁ ስላለበት ይመስለኛል እንደተረዳሁት ከሆነ ቢያንስ ይሄ ነገር ከተጀመረ ኦልሬዲ ከ15 ቀን በላይ ይሆነዋል። ምንም የተቋጨለት ነገር የለም። እስከዛሬ ሀቢባ የብዙዎችን ችግር የብዙዎችን ሀሳብ የብዙዎችን ብቻ ብዙ ነገር ስትፈታ የኖረች ሴት ነች። እንግዲህ ደጋፊዎቿን የደጋፊዋም አይደለሁም ምንም አይደለሁም ማለት ነው። ከአንዳንድ ነገሮች ከመከታተል ውጭ ስራዬን ብዬ ላይቭ ላይ ተቀምጬ እንደዚህ ተከታታይም አይደለሁም። ግን አንዳንድ ቪዲዮዎች ሲመጡ ሲለቀቁ ያው ቲክታክ ላይ ስለሆነ አጋጣሚ ስንገባ እናያለንና ከዛ ነገሮች በጣም ብዙ ነገሮች እንማራለን። እንግዲህ ሚኪ ፊት አውራሪ ስም እሱ ነው፣ ሌባ እየተባለ ነው። ሌባው እሱ ነው፣ ተባባሪ ነው። ማሂ የምትባለው 56 ሚሊዮን ብር የሚበላችሁም እንግዲህ እዚሁ ዱባይ ውስጥ ነው፣ የትም አልወጣችም እየተባለች ነው። ብዙዎቻችሁ ደግሞ የገረማችሁን የደነቃችሁ ነገር ቢኖር የፋሲካ ትሉ እንግዲህ 46,000 ድርሃም ከየት አመጣችሁ እያላችሁ ነበረ ማለት ነው። በነገራችን ላይ ትሰራለች፣ ብዙ ማስታወቂያዎችን ትሰራለች፣ ፕሮሞት ታደርጋለች። በራሷ ስራ እየተንቀሳቀሰች ነው። አዎ በራሷ ስራ ይሄን ያህል ብር ላታገኝ ትችላለች፣ ግን ብዙ ማስታወቂያዎችን ትሰራለች፣ ኢትዮጵያ ሆነ እዚህ ማለት ነው። የሰራ ሰው እንደዚህ ይቀየራል። የሷ ነገር ሳይሆን በማግኘቷ ማንኛችንም ደስ ሊለን ይገባል። ግን እህቶቼ ንቁ። በእርዳታ ድርጅት የሬሳ ሳጥን ምናምን እየተባለ መዋጮ የሚወጣው ነገር ከስተጀርባ ምን አለ ብላችሁ ከዚህ ነገር ላይ ብዙዎቻችሁ የምትነቁ ብቻ አላቅም እኔ ምን እንደምላችሁ። መብረቁ የሚባለው ሰው ራሱ እንዳውም ከ3 ወር በፊት ማሂ የምትባለው ሌባ ናት ብሎ ማስታወቂያ እንደሰራና ሰሚ እንዳጣ ነው የተናገረው ማለት ነው። ለብዙዎቻችን ትምህርት የሚሆን ነገር ነው አሁን ላይ ይወጣ። አሁን ላይ እንግዲህ ማን ሌባ ነው ማን ሌባ አይደለም ማን ትክክለኛ እዛ ነገር ላይ ያለበት የሚባለው ነገር አልተጣራም። በይፋ ግን ሚኪ ፊት አውራሪ ነው እንግዲህ ሌባ ነው እየተባለ ያለው እንደሰማችሁት ማለት ነው። ምክንያቱም እሱም ሶሻል ሚዲያ ላይ የ5 ሚሊዮን ብር መኪና ይዤ አይናችሁ የቀላ ሰዎች የ10 ሚሊዮን ብር መኪና ገና ሊገዛ ነው እያለ በጣም ብዙ ሲፎክር ነበር። የፎከረው ውጤት ደግሞ ይሄው እንደዚህ አይነት መዘዝ አምጥቶበታል ማለት ነው። ሌላው ነገር ደግሞ እሱም ተባባሪ እንደሆነና ወደ ካናዳ ሊሄድ እንደነበረ ካናዳ ወይም ደግሞ አሜሪካ ሄዶ ነው ብቻ እንደዛ ሊሄድ እንደነበረ መረጃ ወጥቷል ማለት ነው። እህቶቼ ወንድሞቼ ስደት ላይ ያላችሁ የትኛውም ዓለም ላይ ስደት ላይ ያላችሁ እህት ወንድሞቼ ብትነቁና ብትጠነቀቁ። መርዳት ካለባችሁ እኮ ብዙዎች አለን። ጎረቤታችንን ዞር ብለን ብናይ ሀገርም ሆነ የትም ቦታ ብዙ መርዳት የሚፈልጉ ሰዎች አሉና መርዳት ካለባችሁ የምትረዱትን ሰዎች ለዩ። ብራችሁን አላግባብ አታባክኑ። ከሰሞኑ ጉዳይ ላይ ብዙ ነገር ትማራላችሁ ብዬ ተስፋ አደርጋለሁ። ይሄንን ልላችሁ ነው የወዳችሁት። ሀሳብ አስተያየታችሁን ኮሜንት ላይ